መንጋው ጥቃት የሚሰነዝረው መንጋውን ጥሎ ለመውጣት በደፈረው ላይ ብቻ በጀግናው ላይ ብቻ ደካማው የትም አይሄድም የመንጋው አካል ነው አብሯቸው የት ይሄዳል እነዚህ ክህሎቶች ከሌሉ ተበልተዋል አምስተኛ ራስን ማላመድና መማር ብዙ ሰው ትምህርት የሚያበቃው በዲግሪ ሲመረቅ ይመስለዋል ነገር ግን እውነተኛው ትምህርት የሚጀምረው ከዛ በኋላ መማር ማንበብ ኮርስ መውሰድ ራስ ላይ ኢንቨስት ማድረግ ስራ ነው ጧት ተነስቶ ፒሲ ከፍቶ ከመስራት እኩል እንደውም ከዛ በላይ ስራ ኖበላቸውና ያቸው እንዴት ትሪት እንደሚያደርጉ ያኔ ነው ትክክለኛ ለአንተ ያላቸውን አመለካከት ማየት የምትችለው አሸንፍ እንጂ እንዴት እንዳሸነፍክ ማንንም አይጠይቅህም ብዙ ሰዎች ዓላማቸውን ከማሳካት ይልቅ በሰዎች ዘንድ እንከን የለሽና ቅን ተብለው ለመታየት ሲሉ ትላልቅ ድሎችን ያጣሉ እስቲ አንዳንዴ ሰዎችን እሺ ስትላቸው የነሱን ላንተ ያላቸውን ፐርስፔክቲቭ ማወቅ አትችል ግን እስቲ አንዳንዴ ኖበላቸውና ያቸው እንዴት ትሪት እንደሚያደርጉ ያኔ ነው ትክክለኛ ላንተ ያላቸውን አመለካከት ማየት የምትችለው ፒውረስቲ የሆነውን ፎርም የነሱን ማየት የምትችለው ላንተ ያላቸውን ትክክለኛና እውነተኛ መልከታና አቋም የምታየው ያኔ ነው እስቲ ኖበል በነገራችሁ ላይ በህይወታችሁ ውስጥ እምቢ ማለትን ልመዱ ለብዙ ነገር ይጠቅማችኋል ግልጽ የሆነ አቋማችሁን ለማሳወቅ ይጠቅማችኋል የማይሆን ቦታ ላይ አቋማችሁ ይታወቃል ተመቻችሁም አልተመቻችሁም እስኪ አንዳንድ ጊዜ እምቢ ማለቱን ልመዱ ዝም ብሎ ሰዎች እሺ ስትሏቸው በተለየ አንግል ሊያዩት ይችላል እናንተ እነሱን ደግሞ ለእናንተ ያለውን እይታ ደግሞ አታውቁም እስቲ የእናንተን እይታ ለመመዘን እነዛ ሰዎች ለእናንተ ያላቸውን ቦታና እይታ ለማወቅና ለመመዘን ከፈለጋችሁ አንዳንድ ጊዜ እምቢ አይመቸኝም በሏቸው በስራችሁ በህይወታችሁ በኑራችሁ ስለሚጠቅማችሁ ደግሞ እምቢ ማለትን ደግሞ ልመዱ ሁሌ እሺ ማለት ደግሞ ጤናማ አይደለም ሰዎች በፈለጉ ሰዓትና ጊዜ እንደ ዕቃ እናንተን ሊነዱና ሊያሽከረክሯችሁ አይገባም ስለዚህ አንዳንዴ ምን ማድረግ አለባችሁ አይመቸኝም ይቅርታ በኋላ እስቲ ከሰዓት እስኪ ጠዋት በሏቸው ሁሌ እሺ አትበሉ አንድም ይጠቅማችሁ ቀይ መስመራችሁን ለማስመር ይጠቅማችኋል ቦታ ሰዓት ጊዜ የሚባል ነገር እንድትረዱ ደግሞ ያደርጋችኋል ሁኔታው ቦታው አልተመቸኝም በኋላ በል ከሰዓት በል ጠዋት በል ማታ በል ዛሬ በል ነገ በል ሁሌ እሺ ማለት በጣም አደገኛ ነው እስረኛ ያደርጋችኋል ታሳሪ ነው የምትሆኑት ግራቀኛችሁ ፊት ኋላችሁ እንዳታዩ ያደርጋችኋል አቋም አልባ ነው የምትሆኑት የአቋም ሰው አትሆኑ ሁሌ እሺ አትበሉ አንዳንዴም እምቢ ማለትን ልመዱ በጣም የሚገርመኝ ነገር ለሰው ተቀጥራችሁ ስትሰሩ በሰዓት ተነሱና ኑ ስትባሉ ትሄዳላችሁ ይሄንን ስራ ጨርሰው አስረክበኝ ስትባሉ ታስረክባላችሁ ማድረግ ያለባችሁ ነገር ሁሉ አርጉ ስትባሉ በሰዓቱ ታረጋላችሁ ነገር ግን ለራሳችሁ ሲሆን ጂም ጀምራለሁ ትላላችሁ ሳምንቱን ሙሉ አትጀምሩ ያንን ቢዝነስ መጀመር አለብኝ ትላላችሁ ይሄው ብዙ ጊዜ ሆናችኋል እየጀመራችሁ አይደለም ይሄ የሚያሳየው ለራሳችሁ ክብርና ፍቅር እንደሌላችሁ ሌላ ሰው ሲሆን ስለምትፈሩ ስለምታከብሩ ታረጋላችሁ ለራሳችሁ ሲሆን ግን እያረጋችሁ አይደለም አሁን ጀምራችሁ ለራሳችሁ ያላችሁን ክብር ከፍ ማድረግ አለባችሁ ማድረግ አለብኝ ያላችሁትን ነገር ማድረግ መጀመር አለባችሁ ብዙዎቻችን ሌላ ድርጊት የምናደርገውን ያህል ለራሳችን አናደርግም የሥራ ቦታ ህግ ስለሆነ ከሰዎች ገንዘብ ስለምንቀበል ብቻ አንድን ነገር ጨርሳችሁ አምጡ ብንባል ጉርጓድ ገብተን ሳንተኛ ሳናድር ብዙ ነገር እናደርጋለን ራሳችሁን ለመስራት ራሳችሁን ለማነጽ ራሳችሁን ለማሳደግ ግን ሲባል ብዙዎቻችን በጣም ደካሞች ነን በጣም እንቅልፋሞች ነን ስለዚህ ለነገሮች የምንሰጠውን ያህል ለጓደኞቻችን ለቤተሰቦቻችን ለድርጅታችን ለሥራ ቦታችን የምንሰጠውን ያህል ጊዜ እስቲ በሳምንት በቀን በወራት ውስጥ ለራሳችን ጊዜ እንስጥ ራሳችን ለመስራት ራሳችን ለመገንባት እስቲ ጊዜ እንስጥ እስቲ መጽሐፍ ያልማታነቡ ሰዎች መጽሐፍ ማንበብ ጀምሩ እስቲ ስፖርት መስራት ማትችሉ ሰዎችና ማትሰሩ ሰዎች እስኪ ስፖርት ተነሳችሁ መስራት ጀምሩ ለሌላ ነገሮች የምንሰጠውን ያህል ጊዜና ቦታ ለራሳችን አንሰጥም እባካችሁ ለራሳችሁ ጊዜ ቦታ ሰጣችሁ ራሳችሁን ስሩ ታላቅ ውጤት ስታመጣ የተጠቀምክበት መጥፎ መንገድ ሁሉ በሰዎች ዘንድ ትክክል ተደርጎ እንደሚቆጠርልህ ታውቃለህ የማኪያቬሊ የኃይል ጥበብ 5 አሸንፍ እንጂ እንዴት እንዳሸነፍክ ማንንም አይጠይቅህም ብዙ ሰዎች ዓላማቸውን ከማሳካት ይልቅ
በሰዎች ዘንድ እንከን የለሽና ቅን ተብለው ለመታየት ሲሉ ትላልቅ ዕድሎችን ያጣሉ። እውነታው ጨካኝ ነው። የሰው ልጅ የሚሰግደው ለውጤት ብቻ ነው። አንዴ ካሸነፍክ የሰራኸው ጥፋት ሁሉ እንደ ብልህነት ይቆጠራል። ስለዚህ አንተም በሰዎች ትችት አትጨነቅ። ዓላማህ ላይ ብቻ አተኩር። ይኸውላችሁ የሰው ልጅ የሚያየው በባህሪው የመጨረሻውን ውጤት ነው። ትናንትና የመጣችሁበትን የደከማችሁበትን ቦታ የደከማችሁበትን የወረዳችሁበትን የወደቃችሁበትን ቦታ ማንም ቼክ አደርጋችሁም። ማንም እሱን አይላችሁም። ማንም እሱን አይመለከትላችሁም። ሰዎች በባህሪያቸው የሚያዩት የመጨረሻውን ውጤት ነው። እናንተ የቆማችሁበት መድረክ ነው። እናንተ የተቀመጣችሁበት ወንበር ነው የሚያዩት። ትናንትና ያሳለፋችሁትን ህይወት ውጣ ውረድ የምታውቁት እናንተና እናንተ ብቻ ናችሁ። ነግዳችሁ፣ ሰርታችሁ፣ ተምራችሁ ያመጣችሁትን ውጤት የምታውቁት እናንተ ናችሁ። ኋላ ያሳለፋችሁ ቁስላችሁ ሁሉ በዓለም ዳርቻ ያሉ በዙሪያችሁ ያሉ ሰዎች የሚያዩት የመጨረሻን ውጤት ነው። ከዛ ቆመው ያጨበጭቡላችኋል። በባህሪው የሰው ልጅ የሚያየው ውጤቱ ነው። ዓለም የምታጨበጭበው ፊት ለፊት ለቆመና ላሸነፈ ሰው ብቻ ነው። ስለዚህ ዓለም የምታየው የመጣችሁበት መንገድ ሳይሆን የደከማችሁበትና ትናንትና ማንነታችሁ ሳይሆን የመጨረሻን ውጤት እያየች ስለምታጨበጭብ ትኩረታችሁን ዓላማችሁ ላይ ብቻ በማድረግ ሆነ ለማሸነፍ ዛሬ ዓላማችሁ ላይ ትኩረት አድርጋችሁ ስሩ። እነዚህ ክህሎቶች ከሌሉ ተበልተሃል። አምስተኛ ራስን ማላመድና መማር። ብዙ ሰው ትምህርት የሚያበቃው በዲግሪ ሲመረቅ ይመስለዋል። ነገር ግን እውነተኛው ትምህርት የሚጀምረው ከዛ በኋላ ነው። ራስን ማላመድ ማለት አዲስ ሁኔታ ሲፈጠር አብሮ የመቀየር ብቃት፣ ያረጀ እውቀትን መተው አንለርኒንግ። በዚህ ዘመን ትልቁ ፈተና አዲስ ነገር መማር ሳይሆን የቆየና የማይሰራን እውቀትን መተው። በድሮ ጊዜ እንዲህ ነበር የሚል አስተሳሰብን ይዞ የዛሬን ችግር መፍታት አይቻልም። አዳዲስ መንገዶችን ለመሞከር ሁልጊዜ ክፍት መሆን አለን። ግሮዝ ማይንድሴት። ይህንን አላውቀውም ከማለት ይልቅ ይህንን ገና ማርኩትን የሚል መንፈስ ይኖር። ስህተትን እንደ ውድቀት ሳይሆን እንደ ትልቅ ትምህርት መቁጠር የዚህ ክህሎት ዋና መገለጫ። ማንኛውንም ነገር በትጋት መማር እንደምትችል ራስን አሳምነው። ሁልጊዜ ተማሪ መሆን ላይፍ ሎንግ ለርኒንግ። ቴክኖሎጂ እና የሥራ ዘርፎች በየጊዜው ይለዋወጣሉ። ዛሬ የተማርከው ነገር በ2 ዓመት ውስጥ ጊዜው ሊያልፍ ይችላል። ስለዚህ በየጊዜው አዳዲስ መጽሐፍትን ማንበብ፣ ስልጠናዎችን መውሰድና ወቅታዊ መረጃዎችን መከታተል የዕለት ተዕለት ተግባር ሊሆን ይገባል። ከአስቸጋሪ ሁኔታ ጋር መላመድ ሪዚሊየንስ። ነገሮች ባቀድከው መንገድ ባይሄዱ እንኳን ተስፋ ለመቁረጥ አዳዲስ ሁኔታዎች ሲመጡ፣ ለምሳሌ የቴክኖሎጂ ለውጥ ወይም የኢኮኖሚ መዋዠቅ፣ በፍጥነት ከሁኔታው ጋር ተስማምተ አማራጭ መንገድ መፈለግ መቻል ስኬታማ ያደርጋል። በህይወታችሁ ውስጥ ሁልጊዜ ተማሪ ሁኑ። ሁልጊዜ አዳዲስ ነገሮችን ለመላመድና ለመማር በራችሁን ክፈቱ፣ ልባችሁን ክፈቱ። ሁልጊዜ ለመማር ዝግጁ ካልሆናችሁና ሁልጊዜ ተማሪ መሆን ካልቻላችሁ ኋላ ነው የምትቀሩት። ከዓለም ጋር መጓዝ አትችሉም። አሁን ዘመኑ የኤአይ ዘመን ነው። እንደ ማህበረሰብ እንደ ሀገር አሁን በጣም በቴክኖሎጂ ከዘመኑ ጋር ወደ ኋላ ቀርተናል። ሁልጊዜ ተማሪ ሆናችሁ ዘመኑን የማትዋጁ ከሆነ ከዘመኑ ጋር መራመድ አትችሉም። ከዘመኑ ቋንቋ ጋር መናገር መግባባት አትችሉም። ስለዚህ ሁልጊዜ ተማሪ ሁኑ። አዳዲስ ነገሮች ለመማር የተዘጋጀ አእምሮ ይኑራችሁ። የማታነቡና ራሳችሁን ለመቀየርና ለመማር ዝግጁ ያልሆናችሁ ሰዎች የእናንተ ዲግሪ ምንም ነው፣ የእናንተ ማስተርስ ምንም ነው። ሁልጊዜ ለመማር ዝግጁ የሆነ አእምሮ ይኑራችሁ። ሁልጊዜ ተማሪ ለመሆን ራሳችሁን አዘጋጁ። መንጋው ደካማውን አያጠቃም። ፍሬድሪክ ኒቼ ማህበረሰብን ማህበረሰብ አይለውም፣ መንጋ ነው የሚለው፣ ደህርድ ነው። ይህንን ደግሞ የሚልበት ቅኔ ለመቀኘት ፈልጎ አይደለም፣ ሁኔታውን በትክክል ስለሚገልጸው ነው። ምን መሰላችሁ? መንጋው ጥቃት የሚሰነዝረው መንጋውን ጥሎ ለመውጣት በደፈረው ላይ ብቻ ነው፣ በጀግናው ላይ ብቻ ነው። ደካማው የትም አይሄድም። የመንጋው አካል አብሯቸው የት ይሄዳል? ቆራጡ፣ ደፋሩ፣ ህልመኛው ግን የመንጋው የጥቃት ኢላማ ለየት ያለ ነዋ። ዴል ካርኒጌ የሞተ ውሻ ላይ ማንም ድንጋይ አይወረውርም ይለናል። ደካማ ከሆንክ ማንም አይነካም። ስትጠነክር ግን ለሰዎች አስተያየትና ትችት ትጋለጣል። ይተቹኛል ብለህ ፈርተህ ደካማ ከምትሆን ደግሞ ጠንካራ ሆነ ቢተቹ ይሻላል። የሚጠሉም የሚወደዱም በምድር ላይ ማን ነው ካላችሁ ጠንካራ የሆኑ ሰዎች ብቻ ናቸው። ደካማ ሰዎች ደካማ ናቸው። ማን ይወዳችኋል? ማን ያስጠጋችኋል? ደካማ የሆነ መንጋት ደካማ ነው፣ ለጥቃት ይጋለጣል። እሱም ተጠቅቶም እናንተን ያጋልጣል። ስለዚህ በሀገራችን አባባል ራሱ ደፋርና ጭስ መውጫ አያጣም። ደፋር የሆኑ ሰዎች ያሻግራችኋል፣ ሰብሮ ነው የሚወጡት።
በሩ ቢዘጋ መስኮቱን ሰብሮ ይወጣሉ። መስኮትና በር ቢዘጋባቸው ጣራውን ገንጥሎ ነው የሚወጡት። ስለዚህ በዓለም ላይ ደካማ ሰው አይፈለግም። የሚፈለገው ጠንካራና ታጋይ የሆነ ሰው ነው። የትኛውም ቦታ የሚፈሩ የሚከበሩ የሚጠሉ ማን ነው የምትሉት? እነዚህ ጠንካራና አቋም ያላቸው ሰዎች ናቸው። ስለዚህ አቋም ይኑራችሁ፣ ጠንካራ ሰዎች ሁኑ፣ የውሳኔ ሰው ሁኑ። የፈሪ መንጋ ከመሆን ይልቅ የደፋሮች መንጋ ሆናችሁ ከዛ ከመንጋ ቆማችሁ የአቋም ሰው ናችሁ። ራሳችሁን አሻግሩ። የትኛውም ማዕበል ብመጣ ደፋርና የአቋም ሰው ሆናችሁ ማንም አይነካችሁ። ያንን ማዕበልና ያንን ወጀብ የማለፍ ቻንሳችሁ በጣም ሰፊ ነው። ደፋር ስትሆኑ ለጊዜ ልትጣሉ ትችላላችሁ። ኋላ አድረው ግን የምትከበሩት እናንተ ናችሁ። በኋላ ላይ ግን ከፍ የምትሉት እናንተ ናችሁ። በኋላ ላይ የምትፈለጉ እናንተው ናችሁ። ፈሪና ደካማውን ማንም አይፈልገውም። ለጊዜ ሊሆን ይችላል፣ መጠቀሚያ ሊያደርጓቸው ይችላል። ለጊዜ የሆነ አጃቢ አድርጓቸው ሊያስጨበጭቧቸው ይችላል። አያዛልቋቸውም። ጊዜያዊ ናቸው፣ አጨብጫቢ ናቸው፣ የአቋም ሰዎች አይደሉም። ደፋሮቹ ግን በኋላ ላይ ከፍ ብሎ ይታያሉ። የውሳኔ ሰውና የወንበር ሰው ነው ፊት ለፊት የሚቆሙት ደፋሮቹ ናቸው። ስለዚህ የፈሪ መንጋስታችሁ የደፋሮቹንና የአቋም ሰዎች ወደ ሆኑት መንጋ ተቀላቀሉ። መማር፣ ማንበብ፣ ኮርስ መውሰድ፣ ራስ ላይ ኢንቨስት ማድረግ ስራ ነው። ጠዋት ተነስቶ ፒሲ ከፍቶ ከመስራት እኩል እንደውም ከዛ በላይ ስራ ነው። እኔ በጣም ቫልዩ ማረጋቸው ሰዓቶች የእውነት ጄኒዩንሊ የማነብባቸው ሰዓቶች ነው። ለምን ካላችሁ ዛሬ እዚህ መጥቼ የማወራው የተለያየ ፐርስፔክቲቭ መጽሐፎችን ኮንሱም ስለማድረግ ነው። አይምሮ የሚከፈተው በዛ መንገድ ነው። ካላነበብኩኝ ሀሳብ ከየት አመጣለሁ? ሀሳብ ካላመጣው እናንተን በምን አወራችኋለሁ? እናንተን ካላወራኋችሁ ቆመ እኮ ዩቲዩብ ማለት ነው። ማንበቤ ለኔ በጣም ኢምፖርታንት ነው። ለእናንተም ኢት ሹድ ቢ ኢምፖርታንት እና ባዶ የሚባል ስኬጁል የለም ካልፈለጋችሁት በስተቀር ባዶ እንዲሆን። ብዙ ጊዜ አይታችሁ ከሆነ መጽሐፍ የሚያነቡ ሰዎች የሆነ እንደ ተርፍ ሰዓት ሲያወሩታላችሁ ኢንተርቪው እንደውም በተለያየ ኢንተርቪው ልትሰማላችሁ አይደለ? እንደውም በትርፍ ሰዓት እንደው ምን ታደርጊያለሽ? እንደው ምን ታደርጋለሽ ሲባሉ መጽሐፍ አነባለሁ የሚሉ ሰዎች አሉ። ወዳጄ መጽሐፍ ማንበብ የትርፍ ሰዓት ጊዜ የሚባል አይደለም። መጽሐፍ ማንበብ ህይወታችሁ ነው፣ ስራችሁ ነው፣ የህይወት መራችሁ ነው። መጽሐፍ ማንበብ ስራ ነው። መጽሐፍ ማንበብ ህይወት ነው። መጽሐፍ ማንበብ ትዳራችሁ የምትመሩበት ነው። መጽሐፍ እያነበባችሁ ትዳራችሁን ማትመሩ ሰዎች፣ መጽሐፍ እያነበባችሁ ድርጅታችሁን ማትመሩ ሰዎች፣ መጽሐፍ እያነበባችሁ ሰራተኞቻችሁ ማኔጅ ማድረግ ማትችሉ ሰዎች በምን እንደው የሚመራው ባይዘው አእምሮ አዲስ ነገር ይፈልጋል። አፕዴት መደረግ አለበት። የመጀመሪያና ቀዳሚው አእምሮአችን አፕዴትና በጣም ፍሬሽ የሚሆነው መጽሐፍ በማንበብና በማንበብ ብቻ ነው። መጽሐፍ ስታነቡ ነው አዲስ ሐሳብ የምታመጡት። መጽሐፍ ስታነቡ ነው ኢሞሽናል ኢንተለጀንሳችሁን እንዲሰክንና እንዲበርድ የምታደርጉት። መጽሐፍ ማንበብ፣ አጫጭር ኮርሶችን መውሰድ፣ ራስ ላይ መስራት፣ በአእምሮ ማደግ ከስራም በላይ ትልቁ ስራ ነው። ማንበብ፣ አጫጭር ኮርሶችን መውሰድ፣ ራስ ላይ ኢንቨስት ማድረግ ትልቅና ትልቅ ስራ ነው። የሆነ ነገር ለመስራት አቅዳችሁ ሰዓቱ ሲደርስ ወይ ጊዜው እየደረሰ ሲመጣ አይ በቃ ለነገ ለበኋላ ብላችሁ ታውቃላችሁ። ይሄ ነገር በጣም ብዙዎቻችን ጋር ያለ ችግር ነውና እንግዲህ ብዙዎች ፕሮክራስቲኔሽን እያሉ ይጠሩታል። ለዚህ ትክክለኛ መፍትሄ ምንድን ነው? ምክንያቱም አንዳንድ ጊዜ የሚያስፈልገን ነገር ሁሉ እያለ አቅሙ እያለ ማድረግ በቃ የጎደለን አንድና አንድ ፍላጎት ነውና ይህን እንዴት ኦቨርካም ማድረግ እንዴት ይህን ማሸነፍ እንችላለን ብላችሁ አስባችሁ ጠይቃችሁ የምታውቁ ከሆነ ለእናንተ አሪፍ መልስ ያለው መጽሐፍ አገኘው። መጽሐፉ በብራያን ትሬሲ የተጻፈው ኢት ዛት ፍሮግ የሚባለው መጽሐፍ እና ምን ያህል መሰላችሁ? ትንሽ ዊርድ የሆነ ርዕስ ነው አይደል? ኢት ዛት ፍሮግ ምን ያህል ጸሐፊው እንደው ጥያቄ ብትጠየቁ እንደው እንደ ጥያቄ አይደለም እንደ ዴማንድ ግድ አድርጉ ብትባሉ እንደው እንቁራሪት መብላት ቢኖርባችሁ ግዴታ መብላት ቢኖርባችሁ ምን ታደርጋላችሁ? ከመብላት ውጭ አማራጭ የላችሁም አይደል? ግዴታ ብሉ ብትባሉ ይላል ጸሐፊው እንደ ሪኮሜንዴሽን ይነግራል። 2 በህይወት ያሉ እንቁራሪቶች ብሉ ተብላችሁ እንደው ይቅርታ አድርጉልኝ ምሳሌ ሐሳቡን ለማስረዳት 2 በህይወት ያሉ 2 እንቁራሪቶችን ብሉ ተብላችሁ ግዴታ ነው ብትባሉ ይላል ጸሐፊው መብላታችሁ ካልቀረ አይቀር አንደኛ መጀመሪያ ስትመርጡ አስቀያሚ የሚባለውን እንቁራሪት ምረጡ ይላል። አይቀርም ማለት ነው። ለምን አስቀያሚ ምረጥ ካላችሁ ምክንያቱም መጥፎ ከሚባለው ከጀመራችሁ ወይ ደግሞ ከባድ ያስተላል ከሚባለው ነገር ከጀመራችሁ ሌላው ቀላል ይሆናል አንደኛ። ሁለተኛ መብላታችሁ የማይቀር ከሆነ ልብላ እያላችሁ ማሰባችሁ ይሄ ጊዜ ነው እንጂ የሚገለው አይቀርላችሁ። ምንድነው በቃ መስራታችሁ መብላታችሁ ካልቀረ ቶሎ አድርጉት።
ከዚህ ሀሳብ ተነሳና ምን ያህል መስራት ፕሮክራስቲኔሽን በጣም ብዙ ሰው ጋር ያለ ችግር ነው። ግን ይህንን ኦቨርካም ማድረግ የሚቻልበት ሲስተም አለ። ምንድነው ይሄ ሲስተም ካላችሁ ጻፍ የተወሰኑ ነገሮች ይናገራል። በተወሰነ መንገድ ልንገራችሁ። የመጀመሪያው ከባድ የምትሉት ስራ አለ አይደል? አሁን ከሁለት እንቁራሪት አስቀያሚ የሚባለው ምረጡ ዳልኳችሁ። በጣም ከባድ የሚባለው ደግሞ ታውቁታላችሁ። ይህን ስራ የእናንተን እንቁራሪት ማለት ከባድ የሚባለው ስራ ማለት ይህ ስታ ባልሰራው ለነገ የምትሉት ነገር የለም። ሌላ በጣም ብዙ ስራዎች ሊኖራችሁ ይችላል። ቀናችሁን ውጤታማ ማድረግ ከፈለጋችሁ ከባድ ከሚባለው ስራ ጀምሩ። ማጥናት ከሆነ በጣም የምትጠሉት ኮርስ አለ፣ ከዛ ጀምሩ። እንዴትም ብላችሁ እየደበራችሁ ስሜታችሁ ራሱ እየተቀየረ ይመጣል። ሌሎችን ለማጥናት አቅም ታገኛላችሁ። ከባድ ከሚባለው ስራ በጠዋት እንድትጀምሩ መጽሐፉ ይናገራል። ምን ያመሳላችሁ? ሁለተኛውን ህግ እንዳትረሱት። ማድረጋችሁ ካልቀረ አታስቡ። ሰዓቷ ስደርስ ነገ ጠዋት ይህን እሰራለሁ ካላችሁ ሳታስቡ ከእንቅልፋችሁ ተነስታችሁ ልክ እንደ ሮቦት ተነስታችሁ ስራውን ጀምሩት። እዛ ላይ እንድትቆዩ መጽሐፉ ይናገራል። ለምን? ምክንያቱም ይላል አንደኛ ሀሳብ የሚባለው ነገር ስታቅዱ ያስፈልጋችኋል። ለመስራት ግን ማሰብ ከጀመራችሁ አይ በቃ ዛሬ ልስራ አሁን ላድርግ ብላችሁ ካሰባችሁ የመስራት እድላችሁ ይጠባል። ያቀዳችሁበት ሰዓት ሲደርስ አታስቡ። የማሰቢያ ሰዓት አይደለም፣ የመስሪያ ሰዓት ነው። ተነሱ፣ እንደ ሮቦት ተነስታችሁ ቁጭ በሉ። ከዛስ ስትጀምሩ ከቀላል አይደለም፣ ከከባድ ስራ ጀምሩ። ከባዱን ከመታችሁት ወይ ከባዱን ከበላችሁት ካጠቃችሁት ሌላው ቀስ እያለ እየቀለለ እንደሚሄድ መጽሐፉ ይናገራልና እንግዲህ ይሄኛው ከሚያወራቸው በጣም ብዙ ቴክኒኮች ማለት አንደኛው በጣም እንቁራሪቱን መብላት ግዴታችሁ ከሆነ በጣም ከመጥፎና ከአስቀያሚው እንቁራሪት ጀምሩ። ይሄኛውን አስቀያሚውንና ደባሪው የተባለው እንቁራሪቱን ከበላችሁ ያኛውንና ሻል ያለው እንቁራሪት ለመብላት አስቸግራችሁ። ይሄኛውን በልታችኋልና ያኛውን ሻል ያለውን በልታችሁ ወደዚህ ለመምጣት ግን ያስቸግራችኋል። በህይወታችሁ ውስጥም ላለመጻፉ በህይወታችሁ ውስጥም እጅግ ከባዱ ከተባለና እጅግ ከሚያስቸግራችሁና ከሚደብራችሁ ስራ ጀምሩ። ስራ ለነገ ብላችሁ እንዳታሳድሩ። ከከባዱና ከፈታኙ ስራ ጀምሩ ነው ብትባሉ ነው። እንቁራሪት የመብላት እንኳን ቻንስ ቢገጥማችሁ የምታደርጉት ይሄ ነው የግዴታችሁ ብትባሉ። ይሄኛውን ከባዱንና ፈታኙን ስራ ካከናወናችሁና ከሰራችሁ ያኛውን ቀላሉን ስራ ለመስራት አስቸግራችሁም። ስለዚህ ስራን ለነገ ብላችሁ እንዳታሳድሩ። ቀጥታ ምንም ውሳኔ የለም እንቁራሪቷን ለመብላት ምንም ቻንስ እንደሌላችሁ መብላት እንደተባላችሁና እንቁራሪቷ ላይ የተሰጣችሁ ውሳኔ እንዳለ ስራችሁ ላይና ህይወታችሁ ላይ ለመስራትም እንደዛ ቁርጠኛ ሁኑ። የራስን የግል ህይወትን ጨክነ እንዴት ማድረግ ያቅታል? ስትሰሩም ከስራዎቻችሁና እጅግ ከከባዱ ስራችሁ ጀምሩ። ያ ቀላሉን ለማድረግና ለማከናወን አይከብዳችሁምና። ሰው እንቁራሪቷን ጨክነ የበላ ሰውዬ የራስን የግልን ስራ ለመስራት አይከብድም ነው። እናመሰግናለን። የዛሬ ቪዲዮቻችንና መልእክቶቻችን ይሄን ይመስሉ ነበር። በቀጣይም ደግሞ ከዚህ ሻል ባሉና አሪፍ በሆኑ ቪዲዮቻችን እስክንገናኝ ድረስ ባላችሁበት የዓለም ዳርቻ በሙሉ ሰላም፣ ፍቅር ይብዛላችሁ።